ኢቫሉዌሽን ወይ ክሪቲሲዝም ሂስ ማለት የማጥፋትም የማልማትም መልካም የመስራትም የመሳሳትም እድል ይኖረዋል። ምንድነው አንዳንድ ሰዎች እንዲህ ያደርጋሉ ይላሉ። እዛ ውስጥ ራስህን ፈልግ ማለት ነው። በማባሉ ቆሚን ይላሉ። ምንድነው አንዳንድ ሰዎች እንዲህ ይላሉ። بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على حبيبنا وإمامنا وقدوتنا خاتم الأنبياء والمرسلين وعلى آله وصحبه أجمعين. أما بعد أيها الإخوة الكرام، الله سبحانه وتعالى في سورة العصر والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. ويقول الرسول عليه أفضل الصلاة والتسليم يقول الرسول عليه الصلاة والسلام الدين النصيحة. قلنا لمن يا رسول الله؟ قال لله ولرسوله ولأئمة المسلمين وعماتهم أو كما قال الرسول عليه الصلاة والسلام. أيها الأخوة الكرام، مسلمنا والعصر بقزي من الله سبحانه وتعالى إن الإنسان لفي خسر سوت له خسارة وسطناቸው ወይም ጥሜት ውስጥናቸው ወይም ችግር ውስጥናቸው ካለ በኋላ የሚያወጣቸው ሰዎች ከኪሳራ ውጭ የሆኑ ሰዎችን ሲገልጽ ኢለ الذين آمنوا وعملوا الصالحات እነዛ ያመኑና መልካም የሰሩ وتواصوا بالحق وتواصوا بالصبر በሐቅ ነገር ላይ የተመካከሩ በሰብር ነገር ላይ የተመካከሩ ይላል። ሰው ልጅ ሲኖር የማጥፋትም የማልማትም መልካም የመስራትም የመሳሳትም እድል ይኖረዋል። ሙስሊሞች እንደ ሙስሊም ላልሆኑ ወገኖች ተዋሰው بالحق لا اله الا الله በሉ፣ እስልምናን ተቀበሉ፣ የዲናችሁን መልእክት ያዙ ብለው ሰዎችን መምከር አለባቸው። ኩንቱም ኸይረ ኡመቲን ምርጥ ማህበረሰብ ናችሁ፣ ህዝብ ናችሁ። የዛ ምርጥነት መለያው ኩንቱም ኸይረ ኡመቲን ኡኽሪጀ ሊናስ ወሬ ሲያወሩ ገሌ እንደዚህ ብሏል አልተሳሳተም፣ ገሌ እንደዚህ ብሏል ትክክል ነው፣ እንደዚህ ነው ሲሏቸው እሳቸው ምን አሉ? ሁሉና አራቱን መርዱት ኢላ ሳሒቡ ሀዘል ቀብር፣ ሁላችንም እንሳሳታለን፣ ሌሎችም ሰዎች ይሳሳታሉ። የዚህ ቀብር ባለቤት ሲቀራ ነብዩ አለይሂ ሰላቱ ወሰላም ማለታቸው አንድ ሙስሊም ነብዩ ሰለላሁ ዐለይሂ ወሰለም ተሳስታችኋል አልተሳሳታችሁም ብሎ ነብዩ አለይሂ ሰላቱ ወሰላም ያሉት ነገር ቀዳሳ ነው፣ ፍጹምነት አለው፣ ትክክለኛነት አለው። ሰይድና ዑመር ረዲየላሁ ዐንሁ ከሚናገሯቸው ነገሮች አንዱ አሐቡኩም ኢለየ መን አህዳ ኢለየ ዑዩብ ይላል። ከእናንተ ውስጥ ከሰሃቦች ውስጥ በጣም ለኔ ቅርቡና በኔ የሚወደደው ሰው አሐቡኩም ኢለየ መን አህዳ ኢለየ ዑዩብ፣ የኔን ድክመት የኔን ስንፍና የኔን ድክመት የነገረኝ ሰው ነው ይላል። መመካከር አንድ ሰው ሲያጠፋም ሲሳሳትም ራሳችንን ለዚህ ነው አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰላም ሰይዱና ይሄው ሱሐቦቻችንን ዲኑን የነጓቸው ሰዎችን ስህተትን የመቀበል ስህተትን የማቀበል ባህሪ ነበራቸው። ሰይዱና ዑመር ረዲየላሁ ዐንሁ አንድ ጊዜ መስጂድ ቆመው ኹጥባ ያሉ መህር ያው ሰው ትዳር እንዲመሰርት አሁን ተጋቡ እያሉ ሲመክሩ አንድ ሰሃባ ያው ጋብቻን ከባድ ከሚያደርገው ነገር አንዱ ለሴቶቹ የሚገዛው ስጦታና ሀዲያ ነው። ለዚህ ነገር በዛ እና ባካችሁ እናንተ ሴቶች መህራችሁን ቀንሱ፣ አቀልኩና መህረን በረካ ነው። መህር የተነሰ ሰው አላህ በረካ ያደርግበታል። መህር አታብዙ፣ ወጪ አታብዙ። ይሄ የጋብቻ ስነ ስርዓት የተሳካና ጥሩ እንዲሆን ጥረት አድርጉ ብለው ነብዩ አለይሂ ሰላቱ ወሰላም የተናገሩትን ሐዲስ አስመልክተው ሰይድና ዑመር ሱሐቦቹን ነገሯቸው።
ሲነግሯቸው አንድ ሴት ተነስታ ለምንድን ነው አላህ ሱብሓነሁ ወተዓላ የሰጠንን መብት የምትቀንስብን ብለው ሰይድና ዑመርን ነገሯቸው። እና ሰይድና ዑመር ይሄ ነገር ሲነግሯቸው ሰይድና ዑመር በጣም ደስ ብሏቸው እቺ ሴት ትክክል ናት፣ ዑመር ተሳስቷል አሉ። በማህበረሰብ ግንኙነት መካከል ያው ሰዎች የሚሰጣጡት ምክርና የሚያስተላልፉት መልእክት ገንቢ ነው። ኢቫሉዌሽን ወይም ክሪቲሲዝም ሂስ ማለት አንድ ሰው እንዲህ አይነት መልካም ነገር አረጋሃል በርታ፣ እንዲህ አይነት ደግሞ ድክመቶች ያለው አስተካከል መባባል ጥሩ ነገር ነው። ይሄ የማንም ሰው እንደዛ ካላረገ ይላሉ ስብዕናው ወይም ስነ ምግባሩ ወይም አክላቁ በትክክል አይገነባም ይላሉ። አንድ ሰው ስብዕናውንና ስነ ምግባሩን ከሚያቃንፍ ነገሮች አንዱ ትክክል አይደለህም የሚባለውን ነገር መጀመሪያ ሳይከብደው መስማት መቻል ነው። ሁለተኛ ደግሞ ትክክል አይደለህም ብሎ የሚያምነው ነገር ለማስተካከል ሊኖረው የሚገባ ድፍረትና ብርታት ነው። ይሄ በሱሐቦቹ ታሪክም በነቢዩ ዓለይሂ ሰላቱ ወሰላም ቆይታ የነበረ ነገር ነው። ነቢዩ ዓለይሂ ሰላቱ ወሰላም አንድ ጊዜ ዳዕዋ እያረጉ መካ ላይ ያረጉላቸው ሰዎች ብዙዎቹ መሳፍንቶቹና መኳንንቶቹ ነበር። ወይም የመካ ገዢዎችን ዳዕዋ ሲያደርጉ አንድ ሰሓባ አይኑ አያይም ድሃ ከሚባሉት ሰዎች ነው የሚቆጠረው። ነቢዩ ሰለላሁ ዐለይሂ ወሰለም እነዛኞቹን ሰዎች ለማሳመንና ወደ ዲን ለማምጣት ትልቅ ጉጉትና ጥረት ያደርጋሉ። በተቃራኒ ደግሞ እሱ እኔ እኮ እርስዎ የሚሉት ነገር ገብቶኛል፣ ጣፍጦኛል፣ እባክዎ ልስማው እያለ ወደ እሳቸው ይጠጋ ሲሉ ቆይ አንድ ጊዜ እሳቸው ከጉጉት እነዛኛዎቹ ሰዎች ለማሳመን ካላቸው ጉጉትና ጥረት የተነሳ እሱን ብዙም ቆይ አንድ ነገር ትንሽ ጠብቀኝ እያሉ ወደዛ ይጋር ትንሽ ጠብቀኝ ሲል እሱ ጠንከራን በርታ ብሎ ንገሩኝ እንጂ አላቸው። እሳቸው ነቢዩ ዓለይሂ ሰላቱ ወሰላም በሱ ዞር ብለው ትንሽ ፊታቸውን ትንሽ ኮምታር አረጉበት ያዛረጉበትና ሂደው እነዛን ሰዎች ያስተምሩ ነው። ይህን አላህ ስብሓነሁ ወተዓላ ዐበሰ ወተወላ እንጂ አሁዳ ለምንድን ነው ይሄንን አይኑን ማያ ሰውዬ መጥቶ ሲያናግርህ ፊትህን ፖስተር ያደረገው ብሎ አላህ ስብሓነሁ ወተዓላ ነቢዩ ዓለይሂ ሰላቱ ወሰላም ገሰጸ። ይሄ ሱሐቦቹ መካከል ሁሌ መመካከልና መወያየት፣ ስህተትን ማጉላትና ሰዎች ከስህተታቸው እንዲማሩ ማድረግ የነቢዩ ዓለይሂ ሰላቱ ወሰላም ባህሪ ነው። ሱሐቦቹ መካከል ስህተቶች ይፈጠራሉ። ሁሉም ሱሐቦች በብዙ ነገራቸው የሚሰሩትና የሚያደርጉት ነገር ሁሉ ትክክል ሊሆን አይችልም። ስለዚህ እገሌ እንደዚህ አጥፍተሃል፣ እንዲህ አይነት ጥፋት አለ፣ እንዲህ አይነት ድክመት አለብህ ከማለት ይልቅ ሰው አንዳንድ ጊዜ ዕርቁ መስፍ ነግረው እልህ ሊይዘውና ሊተናነቅ ይችላል። ነቢዩ ዓለይሂ ሰላቱ ወሰላም ምን አክል የሚለው በቃ ሰው ልጅ በባህሪው ብዙ ሰው ትክክል ነኝ ብሎ ያምናል። ከዛ ባሻገር ደግሞ ስሙን ጠርተህ እንደዚህ አጥፍተህ ስትለው ደግሞ ቅር ሊለው ይችላል። ምክንያቱም ሊመክረኝ ነው ሊያዋርደኝ የፈለገው የሚል ነገር ውስጥ ይገባል። እኔን መዝለፍና ሰው ፊት ማዋረድ ነው የፈለገው ወይስ መምከር ነው የፈለገው የሚል ነገር ይኖራል። ስለዚህ ይሄን ነገር ሲያሳዩ ነቢዩ ዓለይሂ ሰላቱ ወሰላም ፈማባሉ አቅዋሚን ይላሉ። ምንድነው አንዳንድ ሰዎች እንዲህ ያደርጋሉ ይላሉ። እዛ ውስጥ ራስህን ፈልግ ማለት ነው። ፈማባሉ ቀውሚን ይላሉ። ምንድነው አንዳንድ ሰዎች እንዲህ ይላሉ፣ አንዳንድ ሰዎች እንዲህ ያደርጋሉ። ለምንድነው እነዚህ ሰዎች እንዲህ የሚሉትም እንዲህ የሚያደርጉትም ብለው ነቢዩ ዓለይሂ ሰላቱ ወሰላም ይቆጣል ወይም ትክክል እንዳልሆነ ያሳያል። ይሄ የእስልምና ስለዚህ ዲናችን ነሲሐ ነው፣ መመካከር ነው። የምንመክረውንና ደግሞ የምናሳስበውንና አቅጣጫ የምንሰጠውን ደግሞ ሰው በትክክልና በአግባቡ ማረጉን እስልምና ይወዳል። ኢማሙ ሻፊዒ ረሒመሁላሁ ተዓላ ረዲየላሁ ዐንሁ አንድ ጥሩ ግጥም አላቸው። ልትመክረኝ ፈልገህ ሰው ፊት ስሜን አንስተህ ከተናገርከኝ እየመከርከኝ አይደለም፣ እየሰደብከኝና እየዘለፍከኝ ይላል። ልትመክረኝ አስበህ ይሆናል። ሰው ፊት ግን እጅህን እየጠቆምክ ከነገርከኝ
ጥፋት እንኳን ቢኖረኝ መክረኛል ብዬ ማመን ይከብደኛል፣ እየሰደብከኛል፣ እየዘለፍከኝ ይላል። ስለዚህ እርስ ራሳችንንም ስንመክር ሚስቶቻችን ጋርም ልጆቻችንም ጓደኞቻችንም የስራ ባልደረቦቻችንም ጋር የማይረባ የማይሳሳስ የለም። ስንመካከር ሌላን ሰው ምን መክረው ሰው ቁስሉን ለማመርቀዝ እሱን ለማዋረድ በሌላ ጉዳይ ላይ ከሰውየው ጋር ያለን ቅያሜ ለማወራረድ እና ብስጭታችንን ለመገለጽ ወይም በሆነ መንገድ ሰው ከሌላ ሰው ጋር ብዙ አይነት ዱንያ በጣም ብዙ አይነት ነገር አላት። ስለዚህ ዲናችን ራሳችንን ህዝባችንንም አለመመካከር ኸሳራ ነው። ኢነ الانسان لفي خسر الا الذين امنوا وعملوا الصالحات وتواصوا بالحق። በሀብት ነገር ላይ ወንድሜ እንደዚህ ያጣር እንዲህ መባባል ጥሩ። ካልተመካከሩ ህይወት ሊገፋ ይችላል። ሰዎች ሊሳሳቱ ይችላሉ ተብሎ በሚገመት አቅጣጫ ላይ ሰዎችን አቅጣጫ ማሳየት ጥሩ ነው።